ጉዞ ወደ ቢሾፍቱ ኮንትራክተሮቹ እቃሽን ይሰርቁታል። ኦ ለዛ ነው እንዴት ነው የሚገዛው? የሱቁ ብዛት ገረመ። ሄይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? አሁን መንገድ ወደ ቢሾፍቱ ጀምረን ይሄንን ያለ ነው እና የምንሄድበት አንድ ምክንያት ስጋ ለመብላት ነው። እዚህ በጣም ብዙ ከልጅነታችን ጀምሮ የምንሄድባቸው የስጋ ቤቶች አሉ። አሁን እነሱ ይኖሩ አይኖሩ ራሳቸው እርግጠኛ አይደለሁም። ለምን በጣም ቆየ። ሁላችንም ቤተሰብ ተያይዘን ነው እየሄድን ያለ ነው። አባቴ ካጠገቤ እየነዳ ነው፣ ልጆቹ ከኋላ አሉ እና ጉዞ ጀምረናል። እኛ ሰፈራችን ቦሌ ቡልቡላ ስለሆነ ከቦሌ ቡልቡላ ወደ 40 ደቂቃ ነው የሚፈጀው በአዲሱ መንገድ። ድሮ ልጅ እያለን ይሄ አዲሱ መንገድ አልነበረም። እዚህ ቢሾፍቱ ለመምጣት በአቃቂ በሳሪስ ምናምን እንደዛ ታልፎ ነበር። ትዝ የሚለኝ ረጅም መንገድ ነበረ። አሁን ግን አጭር ስለሆነች በጣም አሪፍ ነው የሚሆነው። ይሄንን መንገድ እኔ ዛሬ ገና ነው ሲሄድበት። ባለፉት ጊዜያቶች የኢትዮጵያ መጣሁም ጊዜ ወደዚህ ሳይድ ቢሾፍቱ አልመጣሁም። ጠዴ ሄጄ ነበረ። ጠዴ የሚባል ቦታ ታውቃላችሁ? ወደ ጤዴ ሞጆ ወደዛ አካባቢ ናዝሬት እንኳን አልደረስኩም። ለምን ማሁን ወደዛ እየተጓዝን ነው ያለነው። እዛ ያለውን ሁኔታ ያሳያችኋለሁ። ስጋ ዛሬ ቀኑ ማክሰኞ ነው እና በማክሰኞ ቀን እስቲ ምን አይነት ቆንጆ ስጋ እንደምናገኝ ታያላችሁ። ጥሬ ስጋ፣ ክትፎ፣ ጥብስ፣ ዋናው ጥብስና ጥሬ ስጋ ነው እና እነሱን አሳያችኋለሁ። መንገዱ በጣም ያምራል። ቀኑ የመጨረሻ አሪፍ ነው እና የምትወዱት ቪዲዮ ነው የሚሆነው። ሁሉ ነገር አሳያችኋለሁ። 2 ሰዓት ተኩል ነው ያለው። መንገዱም ራሱ አይደለም እንደዚህ አስፋልት ምናምን አይደለም። እንደዛ ሆነማ አይቀር። በዛ መንገድ አልተስተካከለም። እኔ እንደማውቀው እሺ አላውቅም፣ ግን ከደብረ ዘይት ውጪ አትወሰዱ። ናዝሬት እንኳን ቢሆን ናዝሬትማ ራቀ። ደብረ ዘይት እዚህ የኃይሌ ሪዞርት አለ አይደል እንዴ? ሊኖር ይችላል። ደብረ ዘይት አለ እኮ አለ የኃይሌ ሪዞርት አለ። ደብረ ዘይት አሁን በጣም ተለውጧል። ምን እንዳለ አላውቅም፣ ግን ዛሬ የምታዩ ከፈለጋችሁ አልፈን ከመምጣቱ በፊት አንድ ቀን ከእናት ጋር ወጣ ብላችሁ ይበቃሻል። መኪናችሁ ለሁላችንም አይበቃም። መኪናችን አለው እና አንቺ ብቻ እኛ ብቻ መምጣት እንችላለን። እዚህ ቤኑና መንደር ባለቤት ይመጣል አሁን እና እዛ ቤኑና መንደር ነው ወስጄ ገጠሩንም ላሳየው ብዬ ነበረ። ቤኑና መንደር የሄዳችሁ ሰዎች እስቲ ንገሩኝ አስተያየታችሁን። ሄዳችሁ ከሆነ ግን ፍርሃቱ እንደሰማችሁት አባቴ የሚለው ሩቅ ስለሆነ መንገዱ አይመችም ነው። መኪና እነሱ ልከው እየነዱ ይወስዷችኋል። ነገር ግን ከምትቆዩበት ተጨማሪ ሌላ ክፍያ ነው። ሌላ ሰው ነው እንደ ሹፌር ነገር ልከው ነው የሚያስወስዷችሁ። ከዛ ይልቅ እኔ ራሴ በነዳ ይሻለኛል። ግን የያስኳት መኪና እቺ ሱዙኪ ምንድናት? ሱዙኪ የሆነች ትንሿ አለች አይደል? እሷ ናት። ሚጢ ለዚህ ሀገር ቆንጆ ሳይዝ ናት እኮ። እዛ ነው ቀደምኳ መንገዱ መጥፎ ነው። አየሽ፣ ይሄ ጭነት መኪና ወደዚህ ሊመጣ ነበር። መስመሩን ማርሳ ወደ ገጠር ደግሞ እነሱ ይብሳሉ። እኒ ታክሲዎቹ ምናምኖቹ ስለሆኑ እውነትም ሴፍ ላይሆን ይችላል። እንግዲህ እዛ ድረስ አልሄድም። በቃ እኔማ እዛ እንሄዳለን ብዬ ነበር። ሌላ አንክል ደረጃ ደግሞ ያለው ምን መሰለ፣ ይሄ ምንድነው ወንጪ ወድ አይደለ? ስለዚህ እዚቹ በቃ እንዝናናለን። እዚህ ግን እዚህ ቢሾፍቱ የኃይሌ ሪዞርት አለ፣ እዚህ አለ። መች እንደሰራው እርግጠኛ አይደለሁም፣ ግን እዛ እንሄዳለን። በቃ እሱን ቼክ አውት አድርገዋል። ሪዞርትም ባይሆን እንትን ኩሪፍቱ ኩሪፍቱ መግቢያ ራሱ 2500 ከነምሳ 2500 ፐር ኢንዲቪጁዋል መግቢያና ምሳ። አሪፍ ነው። ምናልባት 5000 አድርገውት ይሆናል። አሪፍ ነው። እኔ ዴቪድን ይዤ ሄጃለሁ ኩሪፍቱ። አረ በጣም ጥሩ። የውሃ ፓርኩ ምናምን የት ነው? እዛው ነው እሱ የዎተር ፓርኩ ጨምሮ። ግን ለመቆየትስ ለአንድ ቀን ደርሶ መልስም ለነገሩ ከዚህ ደርሶ መልስም እንችላለን። ግን ልጆቹን ከያዝን አይቀር
ሄዶ እዛ እንትን አላቸው ሆቴል ሁለት ቀን ቆይቶ $90 የሚከራይ ርካሽ ነው የሚከራይ አላቸው። ኦኬ ሰው ቢሾፍቱ ደውለሽ ቡክ ማድረግ ትችላለሽ። በጣም ብዙ ያው የቢምቢውን ጉዳይ እንግዲህ እንትን አላቸው አጎበር አላቸው መሰለኝ። ቢምቢ እንትን የቢምቢ መግደያ ይዞ ይመጣል። የቢምቢ ግዴታ ይዞ ይመጣል። አንቲ ሪፐላንት ነገር ይዞ ከመጣ ያው ሀይቅ ዳር ነው። ወባ ምናምን ይኖራል እንዴ? ሀይቅ ዳር ነው። የቢምቢ መግደያ ይዞ ከመጣ በቃ ቢምቢ ሴፍ ትሆናላችሁ ማለት ነው። እነሱም ይኖራቸዋል ግን ለልጆቹ ነው። እኛስ አልፎብናል። $60 በጣም ኪ ሳይት ያለው ቦታ $90 $120 ሁሉም የሚሏቸው አሉ። ኦኬ ግን አሪፍ ነው። አንድ ቀን ከሆነ አንድ ሁለት ቀን ሁላ አንድ ቀን ነው። አንድ ጠዋት እንደዚህ መተን ውለን እዛ ምሳ በልተን ምናምን ተጫውተን መመለስ ከነምሳው ከነምግቡ መሰለኝ። እንግዲህ ባይሆንም ችግር የለም። ያን ያህል ውድ አይደለም። እዛ የቤኑና መንደሩ እኮ ለኛ ዝም ብዬ ቡክ ለማድረግ ባለፈው ቼክ አድርጌ የቤተሰብ የፋሚሊ ለ6 ሰው የሚያቆየው ወደ $300 መሰለኝ አሉት ለአንድ ቀን። ለኛ ግን ለኖርማል ፋሚሊ 4 አይደለም ለኛ $180 ነው አንድ ክፍሉ። ስለዚህ እዚህ በጣም ርካሽ ነው እንደው እዛ ድረስ ሳይኬድ በቃ እሱ ነው። እዚህ ገጠሮ ነው በምንም አይነት መንገድ ከደብረ ዘይት አትልም። አዲስ አበባ እየተለወጠ ሳይንስ እና ቴክኖሎጂ ዩኒቨርሲቲ። ይሄ እንግዲህ ከቡልቡላ ወደ ቢሾፍቱ የሚወስደው መንገድ ነው። እንደምታዩት ያለበትን ሁኔታ እንደዚህ ላሳያችሁ ብዬ ነው። ያ አዲስ አበባ ቴክኖሎጂ እንትን የሚለው አዲስ ነው። ይገርማል። ስለዚህ የአዲስ አበባ ዩኒቨርሲቲ ብራንች ነው ማለት ነው። ብራንች ሆኖ ምስኪን ተይዞ አንቺ መጠንቀቅ አለብሽ። ዩተርን አካባቢ ዩተርን ነው ማይቻሉ አይታዩም። ደግሞ አባቱ እንዲህ ሳይኑ አይታይም። ይሄ ፈጣን መንገድ ወደ ቢሾፍቱ ኤክስፕረስ ወይ ይላል እና እንደ ቶል መንገድ ነው ማለት ነው። ቶል ይከፈላል። የቱ ጋር የሚከፈለው? እዚህ ጋር ስትገቢ ትከፍያለሽ። ስትገቢ ቲኬት ይሰጡሻል። ከታርጋውን አንስቶ ስትወጪ ትከፍያለሽ። ባትመለስስ? ያው የምትወጪው በእነሱ መውጫ ሌላ የምትወጪው ቱሉ ዲምቱ ዋና ክፍያ ጣቢያ አረረ። ይሄ ከአሜሪካ ወደ ካናዳ የምንሄድበት አይነት የፓስፖርት ኮንትሮል ነገር መሰለኝ። ማይልስ በጣም ረጅም። ማይልስ ይረዝማል። አሁን ለምሳሌ ደብረ ብርሃን 127 ኪሎ ሜትር ስንት ማይልስ? በማይልስ ስታዩ 90 ምናምን። አረ ዋው! ከመቶ ማይል እኔ እሱን ያስደነገጠኝ ለነገሩ። ጉግል ላይ ካልኩሌት ማድረግ ትችላለህ። እንዴት ያምራል ይሄ ተራራው! ይሄን ነው የምወደው። ይሄ ቪው ያምራል። በቃ ይኸው ገጠር፣ የኢትዮጵያ ገጠር ይሄ እኮ ነው በቃ። እዛም እዚህም ይሄ ነው። ስትሄጂ ዴቪድ አቁሜለት ያነሳቸው ቦታዎች እውነት ፎቶ ይሄን ማንሳት አለብኝ። የኢትዮጵያ ቤት ችግሩ ፊኒሺንግ ነው። ትንሽ ጥራት ይጎለዋል እንጂ ሁሉም ቤት አለ። ምክንያቱም ኮንትራክተሮቹ እቃሽን ይሰርቁታል። ለዛ ነው ብረትሽን መስኮቷን ትንሽ ጊዜ እኔ የሚገርመኝ ምኑ መሰለ ታይሊንግ በሄድኩበት ቦታ እኔ በተለይ የራሴን መሬትም የሰራው ሰው ምናምን እንደዛ ስለሆንኩኝ ጥራት በጣም ነው ማየው እና ታይሊንግ ዜሮ ነን በቃ ዜሮ ታውቃለህ። ይሄ በሄደው ለጠፍ እንደዚህ የሚያደርጉት እንጂ የትኛውም ታይል እስቲ ባዝሩም ግባ የሆቴል ምርጥ የሆነ ሆቴል ገብቼ ታይሊንጉን ሳየው ራሴ ነው እንደዚህ የምወጣው። የራስ ቤት የሚያስፈልገው የራስ ቤትም ቢሆን ራስህ ካልሰራኸው ራስሽ ቆመህ ካልሰራሽው ሁሉ ስልጠና መስጠት አለብህ እንጂ ቤት አሰራራችን አንደኛ ይሄ ዲዛይኑ እኔ የምወደው ምን መሰለህ? የኮርኒስ ዲዛይን እንደ ኢትዮጵያ የት አለ?
ይሄ ጣራው ማለት በጣም እሱን እቺ ዲዛይኑ እንዲቀደው የሚያወጣው እሱ የመብራቶቹ እሱ አንደኛ ነው መጀመር እዚህ ቢመጣ ሲያይ ይገርመዋል። ግን እንደዛው መጠን ጥራት በቃ ፊኒሺንግ ኳሊቲ ለምን እንደሚጎል አላውቅም። ከኋላው መኪና እያለ አይ አንተ አለ ብሎ ነው እየተከታተልን ነው የምንሄደው። ከፊታችን ወንድሞቼ አሉ፣ ወንድምና እናቴ እዛ ናቸው ያሉት። በሁለት መኪና እየሄድን ኦ ኖ አደጋ ነው። ገጭተው ሂተንራን ይሁን ገጭተው ጥለውት ሄደው ሊሆን ይችላል። ወይም ራሱ ተሽከርክሮ ዝም ብሎ ከኋላ ነው የተገጨው። እንደዚህ ተሽከርክሮ ገጭተው መጥቶ ሊሆን ይችላል። ማይ ዋይልድ ገስ ይገርማል። ያምራል። ይሄ መንገዱ ያምራል። እቺ ተራራዋም እቺ ሂሏ ምናምን አታምራሽ? ይሄ ያምራል። አይ በቃ እዚህ መጣን። ደብረ ብርሃን ወስደው this is exactly like Pennsylvania። አረባ ፔንሲልቬኒያ ላሞች እዛ ጋር ያረሱ ገጠር እኮ እወዳለሁ። እንደምነግራችሁ መጀመሪያ ሄድንበት የፍየል ጥብስ ቤት ነበረ። ቆንጆ ፍየል ጥብስ ቤት ሻነን ካልተሳሳትኩኝ ስሙ እንደዛ የታወቀ ነው። እኔ ግን ሄጄበት አላቅም ከዚህ በፊት። ስለዚህ እዛ ሄደን የመጨረሻ የሚያምር አትሞስፌሩ ነበረ። አስተናጋጆቹም ሁሉም ደስ ይል ነበር የነበረን ቆይታ። ምንድነው? የሾክ አበባ መጽሐፍ ቅዱስ ላይ አለ መሰለኝ። ወርቅዬ ግቢ ነበር በቀጫጭን ፀሐይ ላይ የመጨረሻ ኃይለኛ ስለነበረ እዛ የኮርኒሳቸው በሳር የተሰራው እዛ ስር ሙቭ አረግን። ለምን እዛ ውስጥ ቀዝቀዝ ስለሚል። የፍየል ጥሬ እኔ መጀመሪያ በህይወቴ በላሁኝ። አሪፍ ነበረ፣ ግን እንደ በሬ ጥሬ አይሆንም። እውነት ለመናገር ጥብሱ ግን አንደኛ ነበር። እንዲ ክርሽም እያለ ዋው አንደኛ ጥብስ ነበረ። እሺ ጋይስ አሁን በልተን ደግሞ ወደ ኖራ እየሄድን ነው። የፍየል ጥብስ ነበር የበላ ነው እና በጣም አሪፍ ነበር። የፍየል ጥብስ፣ የፍየል ክትፎ የበላናቸውን አሳይቻችኋለሁ። በጣም አሪፍ ነበረ። አሁን ደግሞ ኖራ ሄደን ትንሽ ቡና፣ ኬክ ወዘተ ካለ በሱ እናወራርድ ነው። በዛውም የቢሾፍቱን መሀል ከተማ ያው በጣም ቢዚ ነው። ይገርምሃል ግና ቢዚ ሴንተር ነው። ድሮ ከመጨረሻ እንዳልነበረም በጣም ነው የተቀየረው። በእውነቱ የሚደንቅ ለውጥ ነው። አሁን ይሄ እየነዳንበት ያለው ዋን ዌይ ነው መንገዱ እና በጣም ሰፊ ያው ገባ እንደዚህ ጨራሽ አይ ድሮ ሁለት ዌይ ነበረውና አሁን ዋን ዌይ ያደረጉት 1 2 3 4 ሌን 4 ትልልቅ ሌን በቃ ዋን ዌይ ነው። በጣም አሪፍ የመንገደኛውም እንትን የሚደንቅ ነው። ይሄ በማታ እንዴት እንደሚያምር አስበው። መብራቱ ይሄ መብራቶቹ ስላሉ ይገርማል። እዚህ ጋር ሰዎች ስፖርት እየተጫወቱ ነው። መስኮቱን ከፍተነው ነው። ለምን የመጨረሻ ሙቀት ነው አሁን 35 ዲግሪ ሴንቲግሬድ። በስማ እንደዛ ነው። በጣም ብዙ ሰው አለ። ከዚህ ጋር ነው ቢሆን ታክሲ የሚያዝበት የት ነበረ? ወደ አዲስ አበባ ነው። እዚህ ሰፈር ነው ካስታወስኩት ነገር መሰለኝ ወይ መስሎኝ ነው። ይኸውላችሁ አሁን ወደ ኖራ ሪዞርት እየገባን ነው። እስቲ ሸባ ቪሌጅ። ሸባ ምንኛ ነው? ሸባ ሼባ ሼባ ቪሌጅ። ያቺ ስካርፍ ስታምር
ሁሌ የምጠይቀው እንዴት ነው ሸም ይገዛው የሱቁ ብዛት ገረመ። ሄደ እኮ ጆኒ እዛ ነው ፊት ለፊት። በጣም ጥሩ ነው ሄዷል። እኔ ደግሞ እሱ የት ነው ያለው እየተከተልኩ ነው ሰው የረሳኸው መከተሉ የሱቁ ብዛት ሰው ይሄ ሁሉ ገዢ ከየት ነው የሚመጣው ብሎ ነው የሚገርመው አንተ ሁሌ ዋው እውነት ነው እኮ በየቦታው ሱቅ ነው ፎቁ ጠቅላላ ሱቅ ነው የማንኛውም ሪል እንዴት ነው ደግሞ ውድ ነው እሱ ኪራይ ታውቃለህ አንድ እዛ ወደ ሴንቸሪ ሞል አካባቢ ወደ 3 በወር 300,000 በላይ ነው ኪራዩ እና የህፃናት ልብስ ልንገዛ ሄድን ጊዜ ከየት ማለት ይሄን አትርፈሽ ሱቅ ከፍተሽ ትችያለሽ እያልን ያሰብን ነበር። አስቀጥለን እዚህ ኖራ ሪዞርት ደረስን። ከዛ በኋላ ውስጡን በደንብ ጎብኝተን ቀዝቀዝ ያለን ቦታ ስለሆነ አረፍ ብለን ሻያችንን ቡናችንን ማኪያቶ ቆንጆ ማኪያቶ ጠጥተን ኬካቸው አሪፍ ነበር፣ ግን ካልተሳሳትኩ 2 አይነት ኬክ ብቻ ነው የነበራቸውና ያን ያህል ምርጫ አልነበረም። ቢሆንም ግን ቆንጆ ሻይና ቡና ጠጥተን የነበረችዋንም ኬክ አይነት በልተን ቀምሰናት ዘና ብለን ሄደናል። ይሄ በጣም አሪፍ ስለነበረ መጥቼ ለመቆየት ወስኛለሁ እና ከባለቤቴ ጋራ መጥቼ ከልጆቻችን ጋራ እዚህ ስቴ የሚኖረን ቆይታ ደግሞ እርግጠኛ ነኝ በሌላ ቭሎግ ይዤላችሁ እመጣለሁ። የአየር ኃይል እዚህ ነው። ኤርፎርስ ኢትዮጵያን ኤርፎርስ ዋው እንዴት ያምራል በሩ። አዲስ ነው ይሄ ግንቡ መሰለኝ። እሺ ጋይስ አሁን ወደ ቤታችን እየተመለስን ነው። አይምንሽ ቆንጆ ጊዜ አሳልፈናል። እንደነገርኳችሁ ከኛ ከቦሌ ቡልቡላ ወደ 40 ደቂቃ ራሱ አይሞላም። 30-40 ደቂቃ ስለሆነ ለደርሶ መልስ አሪፍ ነው። እዚህ ቁርስ ምሳ በልቶ ለመመለስ እና ቅድም የገባንበት ሬስቶራንት ይኸውና አሁን ያለፍነው ነው። ሻናን ይባላል። ሻናን ሻናን አይደለም። ኦኬ ኤኒዌይ እዚህ የፍየል ጥብስ ነው። የፍየል ጥብስ፣ የፍየል ቅጥፎ፣ ሁሉ ነገር ፍየል። ትንሽ እዚህ ጋር አቁመን ነበርና አሁን ወደ ቤታችን የጉዟችን እንደቀጠለ ነው። በድጋሚ መጨረሻ ቆንጆ ጊዜ ነበር ያሳለፍነው። ያው ሬስቶራንቱ የፍየል ጥብስ ነው የበላነው ብያችኋለሁ። አንደኛ የፍየል ጥብስ፣ አንደኛ የፍየል ክትፎ። የፍየል ጥሬ ስጋም በልተናል፣ ግን የፍየል ክትፎ በልቼ አላውቅም ነበር ታውቃለህ። የመጀመሪያ ነው የፍየል ክትፎ ስበላ። በጣም አሪፍ ነው፣ ግን የበሬ እንዳልሆነ ታውቃላችሁ፣ ለየት ማለቱ ታውቃላችሁ። ከዛ በተረፈ ቆንጆ ነበረ። የሆቴሉንም መንገዱ የኖራ ሪዞርት እሱንም በጣም አሪፍ ወድጀዋለሁ። አዲስ ባለፉት 3 አመታቶች ነው የተሰራው ካልተሳሳትኩኝ። ስለዚህ እዚህ እንደውም ከባለቤቴ ጋራ መተን እንደውም ቆይተን ክፍሎቹን ምናምን ያሉትንም በደንብ አሳያችኋለሁ የዛኔ ብያሰብኩኝ። እኛም ዞሮ ወጣ ብለን ድጋሚ መምጣታችን ስለማይቀር የዛኔ ያሳያችኋለሁ። በተረፈ ዛሬ ቆይታ ነበረ። ወዳችሁታል ብዬ አስባለሁ። በሚመጣው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቻው። እዚህ ጋራ ወራኔ በአጠቃላይ ቢሾፍቱ የመጨረሻ አድጋለች። ያየሁትኝ ለውጥ እውነቴን ነው የምላችሁ የሚያስደንቅ ነው። አባቴ እንደውም እዚህ መኪናው ሲነግረኝ የነበረው የእግረኛ መንገዶቹ ራሱ ሰው የሚተላለፍባቸው መንገዶች ላይ ለዓይነ ስውር ሁላ ተብሎ የተሰራ መስመር አለ። እነሱን መስመሮች ትልልቅ እዚህ ከተማዎች ስዊድን፣ የተለያዩ እንደዚህ ሀገሮች ለንደንም ስትሄዱ የምታያቸው ነገሮች ናቸው እና እዚህ ኖርማል መንገድ ላይ ለዓይነ ስውር ራሱ ተብሎ የተሰራ ነገር መኖሩ በጣም አስደንቆኛል እና እውነትም ቢሾፍቱ በጣም ቆንጆ ለውጥ እያሳየች ነው። እንደምታዩቸው እነዚህ የተሰሩ ያሉት ቢልዲንጎች በሙሉ እግዚአብሔር ብሎ ደግሞ በሚመጣው መተን ስንጎብኝ እንደዚህ ትልቅ አልቀው ለውጥ ኖሮ የበለጠ አምሮባት እናገኛለን ብዬ ተስፋ አረጋለሁ እና እግዚአብሔር ያው እነዚህን ስራዎች በሙሉ እንግዲህ የሚሰራውንም ሰው ከህንጻ ሰራተኞቹ ጀምሮ ከባለ ሀብቶቹ ጀምሮ ይባርካቸው። ምክንያቱም ሀገሪቷ እንደዚህ ያማረች ስለሆነ እኛም ደስ ይላል። በድጋሚ ኮርተን እኛም የምንዝናናበት ማናፍርበት፣ ሰውን ቢመጣ እንግዳም ሲመጣ የምናስጎበኝበት ቦታ መኖሩ ደስ ይላል። በድጋሚ የኖራን ቆይታ በሌላ ቪዲዮ ላይ ይዤላችሁ እመጣለሁ ስንሄድ ከባለቤቴ ጋራ። እስከዛ ድረስ ግን ይሄን ቪዲዮ ስላያችሁ አመሰግናለሁ። ቻው። ለዛሬ ዲቦራ ነኝ። Keep my hand in the fire.
Won't learn my lesson till I let it burn, but never lose my desire. Had it from the moment that I felt my first love. I knew I'd never get enough of you. I'll take the risk like I'm bulletproof. Shots in my heart, but it bleeds the truth. A part of every little thing I do.